እግዚአብሔር በሁለት መንገድ ነው የሚያስተምር። ወይ የጨቀጨቀውን ሰጥቶ ልክ እንዳልሆንክ ተሰብረህ ትማራለህ፣ ወይ ደግሞ ነስቶ ታግሰ ጠብቀው ልክ ስታገኙ በጊዜው ኦኬ ለዚህ ነበር የከለከልከኝ ትላለና ደቤስት ወይ መማሪያው እግዚአብሔር መጠበቅ በትዕግስት መጠበቅ ይሻላልና ከማንም ሰው የፍቅር ዕዳ አይኑርባችሁ ይላል። የፍቅር ዕዳ አይኑርባችሁ ማለት እናንተ ስለመውደዳችሁ እንጂ ሰውየው እናንተ ስለመውደዱ ግድ አይስጣችሁ ማለት ነው። እናንተ ብቻ ሰውየውን ስለመውደዳችሁ ጣሩ፣ እሱ እናንተን መውደዱን ግን ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል የሚባለው ዝም ብሎ አባባል እንዳይመስላችሁ መጽሐፋዊ ነው። ስሟቸው እኒህን አባት ስሟቸው አንድ የቤተ ክርስቲያን አባት ባይታዊ ነው። በዜና አበው ተጽፏልላችሁ ስትመለከቱ ታገኙታላችሁ። እና ውሃ ከጉድጓድ ቀርቶ ያመጣና ውሃውን ደፍቶ መልሶ ውሃ ሊቀዳ ይሄዳል። ያመጣና ይደፋዋል፣ መልሶ ሊያመጣ ይችላል። አባ ምን ሆነው ነው እያመጡትን ውሃ እየደፉ መልሰው ሊቀዱ የሚሄዱ ሲላቸው ከመ ኢያዕርፎ ለዘ ኢያዕርፈኒ የማያሳርፈኝን ላለማሳረፍ ነው፣ ወይም እረፍት የሚነሳኝን እረፍት ለመንሳት ነው አለ ማለት። እነዚህ እረፍት የሚነሳ የተባሉ ሁለት ናቸው። አንደኛው ስጋ ነው፣ ሁለተኛው ዲያብሎስ ነው። እረፍት የሚነሳኝን እረፍት ለመንሳት ስራ ባጣ የቀዳሁትን ውሃ ደፍቼ መልሼ እቀዳለሁ አለ። እንግዲህ ስራ ያጣ መነኩሴ ምንድነው? የኮ ቀልድ እንዳይመስላችሁ፣ ትክክለኛ አነጋገር እኮ ነው። ታውቃላችሁ፣ ትክክለኛ ቀልድ አይደለም። ስራ ያጣ መነኩሴ ማለት ተግባረ እዱ የእጅ ስራ ካለቀበት ሰይጣን ህሊናውን እንዳይፈትነው ምን ማድረግ አለበት? ቆቡን ቢሆን ቀዶ እንደገና ሲፈታ ህሊናውን በዚያ መጥመድ አለበት እኮ ነው እንጂ ቀልድ እንዳይመስላችሁ። አሁን ሰው ግን ስራ ፈት ብሎ ለመሳደብ ነው የሚጠቀምበት። እንደሱ አይደለም።